በስምንተኛው ቀን የተገረዘ ወንድ ያወቅሽ ግን አታመልኪ፣ ወንድ ልጅ አታመልኪ። በስምንተኛው ቀን የተገረዘ ወንድ ልጅ አምልከሽ ጀነት እንዳታስቢያት። እኔ ነግሬሻለሁ። እኔ ብዙ መጨቃጨቅም አባዜ የለብኝም። የመጨቃጨቅ አባዜ አልተጸናወተኝም። ስንት የሚድኑ ሰዎች አሉ። ኤቲስቶች አሁን ሰሞኑን እየጎረፉ ነው። አሁን ከተርላ እንትን ካለ በኋላ ብዙ ኤቲስቶች እየመጡ በሜሴንጀር ላይ እንማር ምንድነው ምናምን ነገር እንደዚህ እስልምና እንደዚህ መሆኑን ብናቅ ኖሮ ኤቲስት አንሆንም ነበረ፣ አግኖቲስት አንሆንም ነበር። በጣም እንትን ነው ይሄ። ብዙ ልጆች እነ ጋዲሳ ሁላ ራሱ ጫፍ ላይ ናቸው ያሉት። ብዙ ልጆች ራሱ እንደዚህ እየመጡ ነው ያሉት፣ እየጎረፉ ነው ያሉት። እና እኔ ካንቺ ጋር መጨቃጨቅበትም አንጀትም የለኝም ራሱ ማለት ነው። ምክንያቱም ብዙ መዳን የሚፈልጉ ሰዎች አሉ፣ ብዙ ማወቅ የሚፈልጉ ሰዎች አሉ። እኛ ደግሞ ኢላማችንም እዚህ ላይ ተቀመጥነው ሰዎችን ከጀሃነም እሳት ነፃ የሚሆኑበትን ትምህርት ላኢላሀ ኢለላህ የሚለውን ትምህርት ማስተማር እንጂ የመጨቃጨቅ የምንታረክ አባዜ የለብንም። የቁጥርም ጉዳይ አይደለም ያሳስበን። ኢትዮጵያ ውስጥ ያለውን ቁጥር ታውቂዋለሽ፣ ሙስሊም በዓለም ላይ ያለውን የሙስሊም ቁጥር አይደለም እሱ አላሳሰበንም። እሱ ቢሆን ኖሮ ሌላ ጉሊት ቁጭ ብለን ድንችና ካሮት ብንሸጥ ይሻለናል። ምንም ጥቅም የለውም። የመጨቃጨቅ አባዜ ብቻ ከሆነ ማለት ነው። ያወቅሽ ግን በሰዓት አትጫወች። እንቅልፍ በስነ ስርዓት እንኳን የምተኝበት ሃይማኖት አይደለም ያሹ ሃይማኖት፣ ግራ የሚያጋባ። አንዱ ኢየሱስን ሚካኤል የመላእክት አለቃ ሚካኤል ነው ይላል፣ አንዱ ኢየሱስ ከድንግል ማርያም ነው የጀመረው ይላል፣ አንዱ ሁለት ባህሪ ነው ይላል፣ አንድ ባህሪ ነው ይላል፣ ተዋህዶ ነው ይላል፣ ምንታዊ ይላል። ምን አለ ሞኖሳይድ ዲያቢሳስ 8 ጉባኤዎች የተካሄደበት እንትን እኮ ነው። አጨቃጫቂ የሆነ እንትን ትምህርት ነው። በጥልና ጥፍፍ ያለ ትምህርት ያለው ኢስላም ላይ ነው። ስለ ኢሳ ምንም አትጨናነቂበት ትምህርት። አንድ አምላክ ነው የምናመልከው፣ ጭቅጭቅ የለውም። የሚያሻማሽ ነገር የለም። ሂጂና እንደ ፍጥምጥምሽ ስላሴ ላይ ግቢና ለስንት አካል እያመለክሽ እንደምትኖሪም አላውቅም። አንደኛው ጎደለ አንደኛው እያልኩኝ ስጨነቅ የኖርኩበትን ህይወት ወደኋላ አልመለስም። አንዳንዴ ሁሉ ጊዜ ወይ መንፈስ ቅዱስ ወይ ዛሬ ረሳው ምናምን ነገር ብዬ ወደ መንፈስ ቅዱስ ጸልያለሁ። ከዛ ደግሞ መንፈስ ቅዱስ እንትን ሲል አይ በአጠቃላይ ወይ ወደ ኢየሱስ ይሻላል፣ ደግሞ ኢየሱስ ብቻ መጽናት ይቻላል እያልሽ እየመደብሽ ነው። ራሱ የሚሆነው 3 አካላት ናቸው እንግዲህ አንድ አይደለም ያለው። አንድ አካል ቢሆን ችግር የለውም። ሁሉ ጊዜ አንዱን ብቻ ታመሰግኛለሽ። አሁን አንዱን ምን ደው እኩል ነው መስጠት ያለሽ። ወይ ደግሞ 3 ቀን መድቢና ሰኞ ለአብ፣ ማክሰኞ ለወልድ፣ ሮብ ለመንፈስ ቅዱስ፣ ሐሙስ ደግሞ ለአብ እንደገና ይጀምርና ከዛ እያልሽ ምናምን መመደብ ትችያለሽ፣ መደባ ማለት ትችያለሽ። ካልሆነ ግን እኩል አይደለም የምታመልኪያቸው። እኩል ካላመለክሻቸው ደግሞ ምንድነው አምልኮ እንትን የሚሆነው? ስለዚህ አስቢበት። ኢየሱስ ያመለከውን አምላክ አምልከሽ ነፃ ተወጫለሽ። ኢምራን አለ አመሰግናለሁ። ጉድ አለ ኡስታዝ ጨምርላት። በእንትን ማሂ ደህና የሄደች ብዬ ሳስብ እንደገና በሳት ትጫወታለች ማለት በእድሜዋ ላይ ትጫወታለች ማለት ነው። የምር እንዳይቆጭ የቁጭት ቀን አስታውቃቸው ነው የሚለው። ወየው ምነው አፈሮኜ በቀረው ነበር እንደዚህ ሳብለሽ የምትመኝበት ቀን ይመጣል። በጣም ከባድ ዋው ወንጀል። አይ ከምሬ ነው የምልሽ። እኔ ምንድነው እኛ ሙስሊሞች በጀነት ልናስጠነቅቅ በጀነት ልናበስርና በጀሃነም ልናስጠነቅቅ ነው የተያለ። መልእክቱን የግድ ማድረስ አለብን። ወዮ አፈሮኝ ምን ነው በቀረው ኖሮ ምትይበት እጅሽን በጥርስሽ ላይ የምትነክሽበት ቀን ይመጣል። ወዮ ምን ነው ወሂድ እነ ኢምራን እዛ ቲክቶክ ላይ ሲያወሩ ምን አለ በወስን ኖሮ። ቁጭት ነው፣ የቁጭቱን ቀን አስታውሳቸው ነው የሚለው። ምን ነው መልእክተኛውን በተከተልኩ ኖሮ። ወየው እነዛ በትንሳኤ ቀን እነዛ የካዱት ሙስሊሞች በሆኑ ይመኛሉ ይላል። ካላ በቀር የሚመለክ አምላክ የለም ሲባሉ ይኮሩ ነበር ይላል። ወየው ምናምን ነገር እውነት ሆኖ አገኘ ነው፣ ጌታችን የነገረን ነገር እውነት ሆኖ አገኘ ነው ይላሉ በእሳት እንትን ሲሉ ማለት ነው። እና ታዩ እኔ ይሄንን ነገር ሳስበው ነው እዚህ ቲክቶክ ላይ የሚያመጣኝ እንጂ የመጨቃጨቅ የመከራከር እንትን የምን አባዜ ተጸናውቶን አይደለም እዚህ ቁጭ ያልነው።